አሁን ደግሞ የጃርሶ ሞት ባይኖር ኪሩቤልን ተረክ አበበ ባልቻ እንዲያነበዋል። የቴቴ መግደላዊት ወንዝ ከጃርሶ ሞት ባይኖር ኪሩቤል ሎንዶን 1995 እቴቴ መግደላዊት እያሉ ቤተሰቦቿ የሚጠሯት ተረከዘ ረዥም ምስማር ላይ የተሰኩ የሚመስሉ ጫማዎች የምትለዋውጥ ዘመናዊ ሴት ከፈረንጅ ሀገር ተመልሳ ሰፈራችን ገባች። ነዋሪው አይቶት የማያውቀው የመኪና አይነት ከግቢያቸው በራፍ ይደረደር ጀመረ። ዥቅ ብለው የለበሱ ቁመናቸው ዘለግ ያሉ ወንዶች በላስቲክ ከረጢት አንድ ነገር ይዘው ገባ ወጣ ሲሉ ያየ ሰፈርተኛው መገረም ሆነ ስራው። መግደላዊት ምሽት ላይ በሁለት ወንዶች ተከባ ደርበብ እያለች ወደ መኪና ስትገባ ከካቡ ላይ የተደረደረው ሲጃራ ጫሽ የመንደር ጎረምሳ አይኑ ውስጥ ይጎለጎል አፍጥጦ ይመለከታል። ይህ አዲስ ትርኢት ሰፈርተኛውን እንዳስደነቀ ለመንፈቅ ያህል ዘለቀ። ጠዋት ማታ ውስኪና ጂን የሚጋዝበትና በልብስ አጣቢዎች መሸፈኛ ላስቲክ የበሬ ሽንጥ የሚገባበት ቤት ውስጥ ካለማቋረጥ ነጋ ጠባ ድግስ የሚምነሸነሽበት ሚስጥሩ አልገባልን። መግደላዊት ወደ መኪና ስትገባ መንገደኛ መስለን ባጠገቧ ስናልፍ ይህንን የሀገሩን መኮንን ናለ ያዞረውን ውበቷን ሰረቅ አድርገን እናያለን። ቀና ብላ ሰውንም ሆነ ዙሪያውን ሳታይ ነው የምትገባው የምትወጣው። በዚህቹ አጭር ቅጽበት ግን ከርቀት እንደ ኮሬንቲ የሚጠዘጥዝ ቁንጅናዋን አየን። ከቤቷ ውስጥ የሚሰማው ፈንጠዝያና ሳቅ አብሯት ለምን ወደ ውጭ እንደማይወጣ ይደንቀን ነበር። እጅግ ኮስተር ያለ ገጽ ነው የሚታይባት። አንዳንድ ቀን ቤቱ ሞልቶ ከደጅ መኪና ውስጥ ቁጭ ብሎ የሚጠብቁ ወንዶችን ታዝበናል። የሰውን ጓዳ ገበና ማወቅ ስራዬ ካሉት የሰፈራችን እመቤቶች ጥቂቶቹ የቤት ሰራተኞቿን በቤት ሰራተኞቻቸው አቅርበው በጉርሻ በወዳጅነት ታከው ሲመረምሩ ይባሱኑ አስገራሚ ነገር ይሰማ ጀመር። እቴቴ መግደላዊት ጨርሶ ወንድ የማይደርስባት በውበቷ ብቻ ሀገሩን የገዛ ሴት መሆኗ ተሰማ። እንዴት ሊሆን ይችላል? ተደብቃ የምትሰራው ነገር ይኖራል እንጂ የማይመስል ነገር። እንዲያውም ይባስ ብለው የቤት ሰራተኞቿ ለቀለባቸውና ለቴቴ መግደላዊት ፍቅር ብለው እንጂ ደሞዝ እንደማይከፈላቸው በግልጽ ተናገሩ። የቴቴ መግደላዊት ጉዳይ የሰፈራችን ሰው በቅርቡ በተረዳ መጠን ምስጢራዊና ህቡ ነገር እንዳለ ገባው። ባለቋቢ ነች እንዳይባል ድቤና የዛር ግዝበት ከቤቷ ውስጥ አይሰማም። የቤት ሰራተኞቹም አንዳች ሰንደል ይሉት ዕጣን እንኳን ከቤት ውስጥ አይጨስም ብለዋል። ምንድነው ጉዱ? ይህች ፍጡር ከፈረንጅ ሀገር ምን ምስጢር ይዛ ብትመጣ ነው እንዲህ የከተማ መኳንንትና የተማሩ ሰዎች እየመጡ በውስኪና ጂን የሚሳለሙዋት? አንድ ሁለት ምሽት የቴቴ መግደላዊት ግቢ ድንገት ጭር አለ። ወደ አጥሩ ተጠግተን ከርቀት ቤቱን ብንሰልል ጭልምልም ብሎ ነፍስ ትውር አይልበትም። ቤት ለቀቁ እንዳይባል ዕቃ ሲጋዝ አልታየም። እንዲያው ድንገት ረጭ ጭጭ የሰፈራችን ነዋሪ ሁሉ በጥርጣሬና ውዥንብር ታወከ። የወትሮውን የቤት ውስጥ ወሬ የሚያቀብሉት ገረዶች እንኳን ላይን አልታያሉ። እየተደረሱ ይባላል። አንድ ሳምንት ሙሉ የባጤ ቆጡ ተወርቶ ለፖሊስና መልክት ለድርዳኛው እናስታውቅ ሲባል ሰንብቶ ቆርጦ ሊገፋ የቻለ ሰው ግን አልነበረም። እህል ውሃ አለቀ ሄደቻ በቃ ምን ያስደንቃል? ሰው ይመጣል ሰው ይሄዳል አሉ የተስፋዬ አባት ድምጽ ጋዜጣቸው ላይ እንዳቀረቀሩ። እማማ ተርፌ ደግሞ አልሰማ ያለችውን አዲስ ምጣድ በጨርቅ እያሹ ያኛቴ ምን ገዶን እንዴ አንድ ቀን የጊዜሩን ሰላምታ ያልሰጠችን ፍጡር ብትጠፋ አጠፋ ይላሉ። የቴቴ መግደላዊት ግቢ ሬሳ እንደወጣበት የያዘን ቤት ክልል ጭር እንዳለ ሁለተኛው ሳምንት ገጠመ። ገብተን ብንመለከተስ አለ አንደኛው ጓደኛችን። ምን እንዳላውቀን ጋኔን አስረው ጠፍቶስ ቢሆን እንዲሁ መላው ቀበና ሰፈር በጥርጣሬ ሲታመስ ቀንቀንን እየገፋ ሄዶ የቴቴ መግደላዊት ቤት የሸረሪት ድር አደራበት።
የግቢው በር ቁርቁሩ ዛገ። ቅጥሩንም አረሞረሰው። ወዴት እንደደረሰች ያልታወቀች መግደላዊትም ተረሳች። ግቢውም ቤቱም እያደር ከሐሳብ አልገባ አለ። የማይረሳ ነገር የለም። ጨርሰውን ያልነበሩበት ያህል ከሰፈራችን ነዋሪዎች ሕሊና ተሰረዙ። ዓመት ግድም እንደሞላው ዶማና ካፋ ያሸከሙ ሰው ደርሰው 6 ቀን ሙሉ ቢረባረቡበት ያልነበር ያህል የአፈር ግድግዳው እንኳን ላይ ተርፍ ተደመደመ። ፈረንሳይ ሀገር ለትምህርት ተልኬ ፓሪስ ከተማን እየለመድኩኝ እያደነቅኩኝ መኖር በጀመርኩኝ በ7ኛው ወሬ ቀደም ብለው ፓሪሳዊ ከሆኑ ኢትዮጵያውያን ወገኖቼ ጋር ቀስ በቀስ መተዋወቅ ጀመርኩኝ። ፓሪስ ከተማ ውስጥ አንዲት አነስተኛ ግን ጥርት ያለች ካፌ ቡና ቤት ነበረች። እዚች ካፌ ውስጥ ማታ ማታ ካፑቺ፣ ሻይ፣ ጭማቂና የመሳሰሉትን እየጠጣን ማለቂያ የሌለው ጨዋታ ተርትረን እንለያያለን። አንድ ቀን 2 የሶርቦን ዩኒቨርሲቲ ተማሪዎች አስደንጋጭ ነገር ነገሩኝ። መግደላዊት የተሰኘች ሴት ከኢትዮጵያ በመጣች በወሯ ሲየን ወንዝ ውስጥ ዘላ ገብታ ራሷን ገደለች እያሉ በአሟሟቷ ምስጢራዊነት ተገርመው ይመራመራሉ። ዝም እያዳምጬ ሳበቃ ስለ መግደላዊት የሚያውቅ ሰው ካለ አግኝቼ በጠይቀው እንደምወድ ነገርኳቸው። አንዲት ጓደኛዋ የፀጉር ሥራ ትምህርት የምታጠና ወደ ሙሎን ሩዥ ሰፈር እንደምትገኝ ጠቅሰው ካመቻቸው እግረ መንገዳቸውን መልእክት እንደሚያደርሱልኝ ቃል ገቡልኝና ተለያየን። ነገር ሲፈጥን ሴጣን ነው። ለልጅቱ ስለ መግደላዊት አሟሟት ማወቅ የሚሻ ዘመዷ መጥቷል ብለው ነገሩን አጋነው ኳኩለው ሲነግሯት ሚዶዬን ብሩሼን ሳትል ቢል ብላ ከማዘውትርበት ካፌ ደረሰች። አቀርቅሬ መጽሔት ሳነብ አንዲት አበሻ ሴት መጣ ከፊት ለፊት ወንበር ስባ ተቀመጠች። ቀና ብዬ ባያት ድንግዝ እየቀረው መግደላዊት ራሷ ነች። ምን ልበል ከወዴት ልጀምር እያልኩኝ ስጨነቅ ድምጿን ጎላ አድርጋ መላው ፓሪስ እንዲሰማ ያህል ወንዝ ገብታ የሞተችውን የመግደላዊትን ጉዳይ የምትከታተለው ኢትዮጵያ አንተ ነህ በማለት አፈጠጠችብኝ። መከታተል እንኳን ድሮ ሰፈራችን የማውቃት መግደላዊት ሳታስጨርሰኝ ስንት መግደላዊት አለ? ዓለም ሁሉ መግደላዊት ነው። የኔ መግደላዊት አንቺ ነሽ ብዬ ለማስረዳት ዳርዳሩን ስል ፋታ በማይሰጥ አነጋገሯ ይልቁን አርፈ ትምህርትን ብትከታተል ይሻልሃል፣ ወንዝ ገባች የሚሏት መግደላዊት ሌላ ነች አለች። የኔ እህት እኔ ግን አንቺን ድሮ ቀበና ሰፈራችን አውቅሻለሁ ስላት ከት ብላ ሳቀችና ወደ ደጅ እየተመለከተች አንተ የምታውቃት ከሰፈራችሁ ድንገት የጠፋችሁ መግደላዊትማ መንኩሳ ቆብጭና ገዳም ከገባች ቆየች አለች። ታዲያ አንቺ ታዲያ ማንሽ በማለት በድፍረት ጠየቅኳት። በሐዘኔታዬን ከእግር እስከ ፀጉር የተመልክተን ስታበቃ ብድግ አለችና ቅዳሜ ዕለት ብዕርና መጻፊያ ይዘህ ኖተርዳም ቤተ ክርስቲያን ቅጥር ግቢ እንድንገናኝ ከጠዋቱ በ4 ሰዓት ብላኝ ሄደች። ከማደሪያዬ የተማሪዎች ግቢ እስክደርስ ድረስ ያጋጠመኝን ሁሉ እውን ወይስ ህልም ለመለየት ተሳነኝ። መጻፊያዬን ገዛዝቼ በቀጠሮ ሰዓት ደረስኩ። ቀደም ብላ መጣ እርግቦቹን ለውዝ ስትበትንላቸው አገኘኋት። በአቅራቢያው ስለሚገኝ ቤተ ክርስቲያን ታሪክ እንዳስጎብኝ ያህል እያብራራችልኝ ከወንዙ ዳርቻ ደረስን። ከአግዳሚው መቀመጫ ላይ አረፋል። ጉንጬን ዳሰስ አድርጋ እንግዲህ ታሪክን መዝጋቢ መሆንህ ነው፣ በደንብ ሳታዛንፍ ሳታስቀር ጻፍ፣ እንዲህ ነው ነገሩ ብላ ጀመረች። ስታወራ ለሚፈሰው ወንዝ፣ ለርግቦቹ እንዲሁም ለጠራው ሰማይና ለህንፃዎቹ እንጂ ለእኔ ለአድማጯ ለጸሐፊው አይመስልም ነበር። ለመሆኑ ምን ሊሆንህ ነው የሰው ታሪክ የምትከታተለው በማለት ራሷ በጥያቄ ጀመረች። ጥቂት ግር ተሰኝቼ ሳበቃ ሀገር ቤት በቅርብ የማውቃት የሰፈራችን ሴት ነበረች። ድንገት ከሰፈሩ ብትጠፋ ነዋሪ ሁሉ እጅግ ተደናገጠ። አሁን ደግሞ ይሄ አስገራሚ አጋጣሚ እዚህ አምጥቶኝ ይህንን የመሰለ ጉድ አሰማኝ። ማንም ሰው በእኔ ቦታ ቢሆን መከታተሉን የሚተው አይመስለኝም አልኳት። በጥርጣሬ አይን ከእግር እስከ ራሴ ገለማመጠችኝ። ይሄ ደጋግማ የምታጠናኝ ሁኔታዋ ይባሱኑ መሰጠኝ። ብታምንም ባታምንም ወንዝ ገባች የተባለችው መግደላዊት እኔ ነኝ። ሰፈራችሁ የምታውቃት ሴት ግን ማንኛዋ እንደሆነች አላውቅም
አለች። ጊዜው ሩቅ አይደለም። ደግሞም በቅርበት አይን ደጋግሜ ጠዋት ማታ ሳያት የነበረች ሴት ነች። መንታ እህት ከሌለሽ በስተቀር ለእኔ አንቺ ለመሆንሽ አንዳችም ጥርጣሬ የለኝም ስላት የሲያንን ወንዝ እርዳታ የምትፈልግ ያህል በምልጃ አይን አፈጠጠችበት። ወንዙ ግን እንደ ወንዞች ሁሉ መልስ ሳይሰጥ ዝም ብሎ መፍሰሱን ቀጥሏል። ይሄ መከታተልህ ሊያስከትል የሚችለውን ጣጣ ቀድመህ አስበህበታል? ለመሆኑ ምን ጣጣ ሊያስከትል ይችላል? ስለ ሰፈሩ ሴት ድንገት መሰወር ማጠያየቅ ያለ ነገር ነው። ወገን ድንገት ሲሰወር መደናገጥና መጨነቅ ነውር አይመስለኝም። እኔ እንደውም አንቺን የምከታተልበት ሌላ ስውር ምክንያት የለኝም። ይህን ያህል የሚያስበረግግሽና የሚያስከፋሽ ነገር ከሆነ አሁኑኑ ጥዬሽ መሄድ እችላለሁ ስላት በማረጋጋት መንፈስ ክንዴን ያዝ አድርጋ ስምህ ማን ይባላል ስትል ለመጀመሪያ ጊዜ ስሜን ጠየቀችኝ። ወገን በይኝ አልኳት። ወገን ስማኝ፣ በደንብ አድርገህ አዳምጠኝ። ወንዝ የገባሁት እኔው ነበርኩኝ። ዘልዬ የገባሁት ሕይወት መሮኝ ወይም በኑሮ ተበሳጭቼ አልነበረም። እንዲሁ አንድ ቀን ባጠገቡ ሳልፍ አንድ ከጀርባው ጉቡር ያለበት መጻጉዕ ከውሃ ውስጥ ወጥቶ መግደላዊት ያለ ስሜን ሲጠራ ሳላስበው ወንዙ ውስጥ ሰተት ብዬ ገባሁ። በወለሉ ላይ ስረማመድ ውሃው ጥርት ከማለቱ የተነሳ የአሸዋ ጠጠሮቹንና የተጣሉ ጣሳዎችን የንግድ ምልክቶች ሳይቀር አጣርቶ ያሳይ ነበር። ካሁን ትንፋሽ የታፍኖ መሞቴ ነው እያልኩ ሞቴን ስጠባበቅ ይባሱኑ የሰርዲን አሳዎች ከቦ ይጨፍሩልኝ ጀመር። ከላይ የሚንሳፈፉት ጀልባዎች ድምፅ ሁሉ ይሰማኝ ነበር። ስቀዝፍ ስተራመስ ቆይቼ ሰለቸኝና ወጣሁ። አስገራሚው ነገር ልብሴ ምንም አለመርጠቡ፣ የውሃ ጠብታ እንኳን ያረፈብኝ አይመስልም ነበር። ወደ ማደሪያ ሄጄ ሌሊቱን በሙሉ ስለተከሰተው ነገር ሳወጣ ሳወርድ ነጋ። በነጋታው ከቀትር በኋላ ሰው በበዛበት ሰዓት የኔን ምስልና አንዳንድ ወረቀቶች የያዘ የእጅ ሻንጣዬ እዚህ ዛሬ የተቀመጥንበት አግዳሚ ወንበር ላይ አስቀምጬ ወንዙ ውስጥ ዘልዬ ገባሁ። አካባቢው በፖሊስና በእሳት አደጋ ተከበበ። ባህር ጠራቂዎችም ወንዙን አሰሱት። በወረንጦ ጨርቃ ጨርቅና ብረታ ብረት ሲያወጡ እኔ ማዶ ወንዙ አፋፍ ተቀምጬ መለከታቸው ነበር። በሦስተኛው ቀን የስደተኞችን ሕይወት የሚዘግበው መጽሔት ያው የሰማኸውን ተረት አሳምሮ አቀረበው። በበነጋታው ተቀጥሬ የምሰራበት ጸጉር ቤት ድንገት የሀገራችን ሰዎች ጸጉራቸውን ሊሰሩ ይመጡና ስለ ክስተቱ ሲያወሩ ወንዝ የገባችው ሴት አገር ቤት ትውውቅ እንደነበረን አጫወትኳቸው። በዚህ መሰረት ነው አንተን ስለዚህ ጉዳይ የምታውቅ እሷ ነች ብለው ወደ እኔ ላኩ ካለች በኋላ ወንዙን ትኩር ብላ ትመለከተው ጀመር። ድንገት ድርቅ ንጥፍ እንዳይል የሰጋች ያህል ወደ ፓሪስ እንዴት መጣሽ? ቀድሞ ነገሩ መሴ ቴሬስ የተሰኘ ጥንት አባቶቹ ኢትዮጵያ ውስጥ የንግድ ሥራ የነበራቸው ፈረንሳዊ ነዋ ይዞኝ የመጣው። በተዋወቅን በአጭር ጊዜ ውስጥ በጥድፊያ አውሮፕላን አሳፈረኝ። ስላለፈውና ስለ መጪው ሕይወቴ ለማሰብ እንኳን ጊዜና ዕድል አልሰጠኝም። የሞቀውንና የደራውን ሕይወቴን በጥድፊያ ልም ጥፍት አድርጌ አንድ ነገር ሳልጠይቅ ሳልመራመር እንዲሁ ብቻ እኔና መሴ ቴሬስ ስውር ነገር ያቆራኘን ያህል ተያይዘን እዚህ ደረስን። የጥድፊያ ሕይወት። ፓሪስ በደረስን በሳምንቱ አሮጊት እናቱ ሞቱ። በወሩ ታላቅ ወንድሙ በአውሮፕላን አደጋ ሞሮኮ በረሃ ውስጥ የደረሰበት አልታወቀም። ከዚያ አንዲት ጠንቋይ የምታመልክ ጨሌና ዶቃ ባንጎታ እንዲሁም በእጇ የምታስር አክስቱ ለኑዛዜው መጣ ይህችን ሴት ካመጣ ወዲህ ነው የሁሉ አዘን የደረሰብ ስትለውላ ምሽቱን ሻንጣዬን ጠራርፎ ከስንቅ ገንዘብ ጋር አዘጋጅቶ የስንብት ደብዳቤ አክሎበት አስወጣኝ ብላኝ ካጠገቤ ብድግ ብላ ወደ ወንዙ ዳርቻ መራች። የግራ እግር ጫማዋን አውልቃ በአውራ ጣቷ ውሃውን ስትጠቅስ ጥልቅ ነው መሰለኝ ተጠንቀቂቱ ሲሉ አንድ ጋያ የሚያጨሱ ሽማግሌ ተናገሩ። ዞር ብላ እንኳን ሳታየኝ ሳትሰናበተኝ ወደ ወንዙ ገባች። ወንዙን ተመለከትኩት። ጠጠር የገባበት አይመስልም። ጉዞውን ጥርት ባለ ሁኔታ እየቀጠለ ነበር። በማግስቱ የወጣው ጋዜጣ ርዕስ የሲን ወንዝ ሴቶችን የሚስብበት ምስጢር ምን ይሆን ይል ነበር። የቴቴ መግደላዊት ወንዝ ከጃርሶ ሞት ባይኖር ኪሩቤል ሎንዶን 1995 ዜጋ መጽሔት ላይ እንደታተመው